ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው የተሰኘው ፕሮግራማችን ነው። እዚህ ከአዲስ አበባ ስቱዲዮ የማቀርብላችሁ እኔ ቴዎድሮስ አያሌው ነኝ። ከፕሮግራሙን በመምራት ደግሞ የቴክኒክ ባለሙያዎቹ አብረውን በጋራ እስከ ፕሮግራማችን ፍጻሜ ድረስ ይዘልቃሉ። ከናንተ የሚጠበቀው ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን የሐቅና ሳቅ ሚዲያ ቤተሰብ መሆኖትን ያረጋግጣሉ። የደወል ምልክቱን መጫኖትን አይዘንጉ። በዛሬው ዕለት በሰሜን ጎጃም በደቡብ ጎንደር ዞን አጠቃላይ በሰሜን ጎንደርም በአርማጭሆ አካባቢ ከፍተኛ የሆነ የጽንፈኛው ቡድን ተደምስሷል። በዚህም ከፍተኛ የሆነ የጥምር ጦሩና ጀግና ኢትዮጵያ መከላከያ ሰራዊታችን እንዲሁም በአርማጭሆ ሹፌሮችንም የአካባቢውን ነዋሪዎች ያስፈነደቀ ትልቅ ድል ተመዝግቧል። ይህም ድል ሹፌሮቹን አግቶ ሲወስድ የነበሩ አጋቾች ራሳቸው ተይዘው ሹፌሩን ተሸክመው ወደ ከተማ ተመልሰዋል። ይሄ ትልቅ ድንቅ የወቅቱ ጉዳይ ነው። ከዛ በተረፈ በትላንትናው ዕለት በሰሜን ጎጃም አካባቢ የተደመሰሰው የጽንፈኛው ቡድን በፕሮፓጋንዳ ለማጠፍ ቢሞክርም እውነታዎቹን ግን መሸፈን አልቻለም። ከስፍራው ስልክ አለን። ወደ በኋላ ስንገባ ዝርዝር መረጃ በስልክ የምናቀርብ ይሆናል። ሌላው በኦሮሚያ ብሔራዊ ክልላዊ መንግስት በሰሜን ሸዋ ዞን ልዩ ቦታው ወረ ጃርሶ በሚባል አካባቢ የአሸባሪው የሸኔ ቡድን ከና አመራሮቹ ተደምስሰዋል። 6ኛ እዝ ከፍተኛ ድል አምጥቷል በሰሜን ሸዋ ዞን አካባቢ። ለዚህም ዝርዝር መረጃዎች ይኖሩናል። እነዚህንና መሰል ሌሎች ጉዳዮችን ወደ እናንተ አድማጭ ተመልካቾቻችን እናቀርባለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ግን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደውል ምልክቱን በመጫን የዚህ ቤተሰብ አባል ይሁኑ። ሐቅና ሳቅ ሚዲያን ይደግፉ። ላይክ ያርጉ፣ ሼር ያድርጉ። በተለያዩ ማህበራዊ ሚዲያ አማራጮች የኛን ዝግጅት ለወዳጅ ዘመዶቻችሁ አጋሩ እንላለን። ወደ መረጃዎቹ ወስዳችኋለሁ። በቀጣይነት የምወስዳችሁ ወደ ጎጃም በአማራ ብሔራዊ ክልላዊ መንግስት በሰሜን ጎጃም አካባቢ የጽንፈኛው ቡድን ከፍተኛ አመራር መደምሰሱ ይታወቃል። ነገር ግን የጽንፈኛው ቡድን ይህንን አጀንዳ ለማስቀየስ ወይም ይህንን አጀንዳ ለማለባበስ የተለያዩ በሬ ወለደ የሆነ አጀንዳዎችን ቀርጾ ሲንቀሳቀስ አይተናል። በእርግጥ ይሄ መፋፋጉ የማይቀር መሆኑ ይታወቃል። ምክንያቱም በትላንትናው ዕለት ከፍተኛ የሆነ የፖለቲካል ኪሳራ እንደደረሰባቸው ከስፍራው መረጃዎች እየደረሰን ነው። ለዚህም መረጃዎችን እንግዲህ ከቦታው ያሉ መረጃዎችን ያረጋል አያና የሚያቀርብልን ይሆናል። ከዛ በፊት እንግዲህ የዚህ ኦፕሬሽን የተደረገበት በሰሜን ጎጃም ዞን በአዴትና ጎንጂ ቆላላ ወረዳ አካባቢ ነው የተደረገው። በእነዚህ ሁለት ወረዳዎች በተደረገ ኦፕሬሽን የጽንፈኛው ቡድን ከፍተኛ የሆኑ አመራሮችና እንዲሁም ተስፋ ሲያደርጉባቸው የነበሩ አካላት ናቸው የተደመሰሱት። በዚህም የሰሜን የምስራቅ እዝ አሁን ከደቂቃዎች በፊት መግለጫ ማውጣቱ ይታወቃል። ያረጋል በሐቅና ሳቅ ከስፍራው ዝግጅት መረጃዎችን ልሰጠን በስልክ መስመራችን ስለተገኘ እጅግ አድርገን እናመሰግናለን። እስኪ የትላንትናውን ጉዳይ ለአድማጭ ተመልካቾቻችን ምን ይመስላል? ምንስ በጽንፈኛው ቡድን ላይ ምን አይነት የፖለቲካ ኪሳራ ያደረሰው ኦፕሬሽን ነበር ብለህ ታምናለህ? መልካም አመሰግናለሁ ቴዲ። ትናንትና በእነሱ አጠራር ምዕራብ አማራ ቀጠና ቴዎድሮስ 102ኛ ኮርና በ109ኛ ኮር ብለው በሚጠሩት ደጋዳሞት፣ አዴት፣ ጎንጂ ቆልላ ትንኮሳ አካሂደው ነበረ። ካሁን በፊትም እኔ ስንቀሳቀስበት የነበረ ቀጠና አንዱ በድሮ አጠራር 5ኛ ክፍለ ጦር ወደ 33ኛ ክፍለ ጦር የሆነው ጎንጂ ቆልላና ቋሪት ወረዳ ሁለት ወረዳ አንድ ሆኖ 33ኛ ክፍለ ጦር ነው። ይልማና ዴንሳ ወረዳ ወደ አዲስ አበባ ዙሪያ ምናምን እነሱ ደግሞ 11ኛ ክፍለ ጦር 22ኛ ክፍለ ጦር ተብለው ተሰይመው 33ኛ ክፍለ ጦር ጎንጂ ቆልላ ወረዳ ነበር ለትንኮሳ ሄደችውና በነበሩበት ሰዓት የቅርብ ጓደኛዬ ነበረ
በቋሪት የገረመው እንዳውክ ብርጌድ የዘመቻ ኃላፊ ጦሩን ሰብስቦ ያዋጋኝ ነበረ። አሁንም በ33ኛ ክፍለ ጦር ጦር አዛዥ ነው ሲያገለግል የቆየ። እንደገና አሁንም በቅርቡ የሚሰራ ሪፎርም ነበረ። የ102ኛ ኮር ዘመቻ ኃላፊ አድርገው ለመሾም ጨርሰውት የነበረ ሸዋነ ሙሉጌታ አጃቢው ጓደኞቹ ጭምር ነው እንደተደመሰሱ ያለኝ መረጃ። በነገራችን ላይ ሸዋነ እንደምታውቀው አንተም ስለምታውቀው በፋኖ ውስጥ ያለን ችግር ብዙዎቹ ዘራፊ ቀጣፊ የህዋትን ተልኮ አምነው የተሸከሙ ቢሆኑም ሸዋነ ግን ይህን የህዋትን ተልኮ ለመሸከም አቅሙ አልፈቅድ ብሎ ባለፈው ይፋ ሲሆን በአማራ ፋኖ በጎጃም ህዋት ጋር እንደምንሰራ ሲነገር የተቃወመ አንዱ እሱ ነበርና ትግሉ መንገዱ ስቷል ብሎ ካፈነገጡ ጓደኞቹ መካከል እነ ሸዋነ የሚባሉ ጀግና ታጋይ በእዝ ደረጃ የኮማንዶ ሰብሳቢ የነበረ ሌሎችም ጦር አዛዡ ጓደኛው ከዚህ ትግል ርቀው ሲወጡ አብሮ ወደ ጃዊ ሄዶ ነበረ። በነገራችን ላይ ይህ ሰው ጃዊ ላይ ባለሀብት ነው፣ መሬት ነበረው፣ መኪናዎችን ሁሉ ሽጦ ለትግል አውሏል። እውነት መስሎት ይህን ሁሉ አውጥቶ አውርዶ ለአባሉ ካስረዳ በኋላ መንገድ ስቷል ብሎ ወደ መጀመሪያ ወደ ሻው ቦታ ቢመለስም እነ ሻለቃይን ያለም በእነ ዘመነ ድመናና ደሞዝ ተቆርጦለት አባሉ ሁሉ ደሞዝ እየተከፈለው ነበር። በጥቅም ነበር ያዙት እንጂ መንገድ እንደሳተ ትግሉ መንገድ እንደሳተ ተረድቶ ከወጣ በኋላ ድጋሚ ተመልሶ መስዋዕት ለማንቹዋል ተደምስሷል እስከ ጓደኞቹ ማለት ነው። በሌላ ነገር ግን ይሄ ልጅ ትግል ሲጀምር ከትግል ከጀመሩት ከዘመነ ቀድሞም ትግል የጀመረ ልጅ ነበረ። በወቅቱ ሻለቃይን ያለምና እሱ ጃዊ አባይዳር ኃይል እያሰለጠኑ በነበሩበት ሰዓት ዝናቡ ልንገረውም ዛሬ የጦር አዛዥ ሆኖ እያገለገለ ያለውና የአፋብን የማዕከላዊ ኮሚቴ አባል የሆነው አሰልጥኑኝ ብሎ ገብቶ የነሱን ብሬንና 40 ጎራሽ ክላሽ ሰርቆባቸው መጥቶ ከሱ ጋር ከፍተኛ ጥላቻ ነበሩ። እስካሁን ህይወቱ እስከሚያልፍ ድረስ ይሄ ታጋይ ከፍተኛ የሆነ ጥላቻ ውስጥ ነበሩ። መሳሪያችን ሰርቋል ይመልስልን በማለት ግን ዝናቡ እነሱን ሰርቆ ጎጃም ከመጣ በኋላ ዋሸራ ላይ ቁማር በሚጫወትበት ሰዓት በአጋጣሚ ይሄ ጦርነት ተቀሰቀሰና ዛሬ በማይመጥነው ቦታ ትልቁን የጎጃም ህዝብ ጦር አዛዥ ነኝ ብሎ በዚህ ልክ ሌባው ነቅሶ የምናይበት መንገድ ነው። ሸዋነ ግን እስካሁን ድረስ እየጠየቀው ነበር መሳሪያችን ይመለስ በማለት ተመልሶ የመጣበት ምክንያቱም ተበቅዬ ሄዳለሁ የሚል እንትን ነበረው። ይህ እንዳለ ሆኖ በጣም ብዙ ጉዳት አስተናግደዋል። ትናንትና በአዴት በጎንጅ በጣም ብዙ ጉዳት አስተናግደዋል። ሸዋነ እንኳን ለሚቀርቡት የትግል ጓደኞቹ ተሰዋብን ሞተ ብለው ሲፖስቱ ፖስት ያደረጉ ልጆች ራሱ መረጃ ለጠላት ለምን ትሰጣላችሁ በማለት ታስረዋል፣ እስር ቤት ናቸው ያለው። ጓደኛ ሲሞት አንተ የምታደርገው ነገር ነው። እነሱ ግን የተደረጉት ምስጢር የመጠበቅ እንትናቸውን በዚህ ልክ ማየት አለ አስበውም። እነሱ ማረኩ ምንም አሉ ምን ያህል በሚዲያ እንደሚያቀራሩ እና በእነሱ በኩል የደረሰውን ጉዳት ደግሞ ምን ያህል እንደሚደብቁ እዚህ ጋር ማየት ትችላለህ። ተማርከዋል። ብዙዎቹን አባሎች ተደምስሰዋል። በትላንትናው ዕለት እንግዲህ የምስራቅ እዝ ነው አሁን መግለጫውን ያወጣው 28 እንደማረከ ነው ያሳየው። እንግዲህ በርካቶች ከ98 በላይ በደቡብ ጎንደርን ጨምሮ ነው። በስማዳም የተደረገው ነው ኦፕሬሽን የዚሁ የምስራቅ እዝ ክፍል ስለሆነ 98 የጽንፈኛ ቡድን ተደምስሷል ብሎ መከላከያ አሁን በድረ ገጹ አሳውቋል። ትክክል ነው። መማረክ ብቻ ሳይሆን እስካሁን ድረስ ከትናንትና ውጊያ በነበረበት ቀጠና የጠፉ ልጆች አሉ እስካሁን ያልተገኙ። አንዴ እነሱ ጠላት ብለው የሚጠሩትን መከላከያን ሄደው ተቀላቅለዋል የሚሉት አለ። አንዴ ተሰውተውብናል እያሉ የሚያወሩት አለ። ያልታወቁ በርካታ ልጆች አሉ አድራሻቸው የጠፋ በአመራር ደረጃ ጭምር እስከ አጃቢያቸው ያልተመለሱ አሉ። ኤኒዌይስ አሁን አድራሻቸው ወይ ወደ መንግስት እጃቸውን ሰጥተዋል ወይስ ሌላ ጉዳይ የማውቀው ጉዳይ የለም። ይሄ እንዳለው ነው ግን በጣም ትልቅ ኪሳራ ያስተናገደበት ሁኔታ ነው። እንግዲህ እዚህ ጋር ልብ ማለት ያለብን እነዚህ ሰዎች እንደዚሁ ነው አስከሬናቸው ሳይነሳ መስዋዕት እየሆኑ በሱዳንና በኤርትራ ሆነውና ከባህር ማዶ ሆነው ግን የትግሉ ባለቤት መስለው የሚያቀራሩትን ስታይ በጣም የሚያሳዝን ነው። መሬት ላይ ያለው ሀቅ አሁን እንኳን በውስጥ የደረሰን ለሚዲያም ለምንም ስለማይመጥን ነው። ፎቶውን አንተም አይተሃል። አሰቃቂ አይነት አሟሟት እየሞቱ ነው ያሉት ትርጉም ለሌለው ዓላማ ለሌለው ማለት ነውና በዚህ ልክ እነሱ ይማረካሉ፣ እነሱ ይሞታሉ፣ ይደመሰሳሉ፣ እነሱ እንዳልሆነ ይሆናሉ። ለሚዲያ ግን አይወጣም። ይሄም በነገራችን ላይ በዚህ ነው። በእነሱ በኩል ደግሞ የሆነ ነገር ሲገኝ
ሚዲያው ምን ያህል እንደሚያጣጡት ያለ የትናንትና ቀን ግን በጣም ልባቸው የተሰበረበትና በእነሱ ቤት ጀግና አጣን ያሉበት ቀን ነው። ሸዋነህ ሙሉጌታ ብቻ አይደለም ዘካሪያስ የሚባሉ አመራሮች የመረጃ ኃላፊዎች ሎጂስቲኮቹ ተሰውተዋል። ይናገር ተገኝ ይናገር ተገኘ ዘካሪያስ አይናማው የሚሉት ልጅ ነበር አሁን የደረሰኝ እሱም ቁስለኛ ሆነው የወጡት እስካሁን ድረስ እየሞቱ ነው ያሉት። እንደው እስኪ ያረጋል እንግዲህ ከነሱ ጋር አብረህ እንደመቆየትህ ይሄ ትግል ያሉት የዘረፋ አካሄድ በተለይ ወጣቱን እየበላው ነው። እኔ በሰሜኑ ጦርነት በጁንታ ጊዜ ከግንባር ቀደም ተሰላፊ ነኝ ታውቃለህ። የዚህን ያክል ወጣት አረገፈም እንደው ምንድነው የሚሻለው ብለህ ታስባለህ ታምናለህ? በተለይ አሁን ይሄንን የሰላም አማራጭ ድርድር ድንግርግር እያለ በሚረብሸው በነዘመነ ካሴ በኩል ባለው ቡድን ነው ይሄ ነገር እየተፈጸመ ያለውና እንደው ድርድር ያዋጣል ወይስ አያዋጣም? እንደው ለወጣቱ ምን ታስተላልፋለህ? እኔ የምለው እውነቴን ነው። እኔ በጣም እያዘንኩ ነው የምነግርህ። ይሄ ጦርነት የሚሻለውና አንድና አንዱ ዋነኛው ድርድርና ድርድር ብቻ ነው። አሸናፊ የለም። እንደማያሸንፉ እነሱም ያውቃሉ። የሆነ አካል ግን ለተቀበለው ተልዕኮ ለማስፈጸም ግን በሚዲያም ሆነ በሆነ የተወሰነ ነገር ለፍርፋሪ እየተወረወረለት በዚህ ልክ የድሃ ልጅ ነው የሚሞተው። የዘመነ ካሴ ቤተሰብ አልሞተም። የአስረስ ቤተሰብ አልሞተም። የዝናብ ወንድሞች አልሞቱም። ከባህር ማዶ ያሉት የዲያስፖራ ቤተሰቦች አልሞቱም። ሸዋና 4 ህፃን ልጆችን ትቶ ነው የሞተው። የእሱ ጓደኞችም ትናንትና የሞቱት አሉ። ህፃናትን እንኳን ዳይፐር ገዝቶ የማይሰጥ ድርጅት ነው ያለ። የሸዋነ ልጆች ነገር የሚያበላ የሚያጠጣ የለም። ድርድር የሰላም ጥሪውን መቀበልና መቀበል ብቻ ነው አማራጩ። ያወራንም ነው ከብዙ አመራሮች ጋር ይመጣሉ። የሚቀረው ግን ትርጉም እንደሌለው እነሱም እያወቁ እና በጣም እያዘንኩ ነው። የሚሻለው ድርድር ነው። በቻልነውም እያመጣን ነው። ለማምጣትም መንገድ ላይ ነን። ከዛ ውጭማ ድርድር ምናምን መንግርግር የሚለውማ እያየው ነው። የት አለና በቀጠናው የት አለና የሸዋነን ቤተሰቦች ይደርስላቸዋል? እንደሆነ አይደርስላቸውም እኮ ስንቶች እናቶች ልጃቸውን አጥተው ስንት ባሏን አጣ ስንቶች ናቸው ወላጆቻቸውን ያጡ። ለነዘመነ ለናሰብ ለሌሎች ግን ቤት እየተሰራ ነው። አማናውቀው ነን እንዴ? ኑሯቸው እየተደላደለ ነው። ዘመናዊነትን እየተከተሉ እኮ ነው። በረሃ ልጅ እንባና ደም እናውቃለን እኮ እሱ ዛ ማይክ ጨብጦ ለሚያቀራራው እኮ እዚህ ጋር እኮ እህት ወንድሞቹ ቤት ተገዝቶላቸው እየሰሩ እኮ ነው ያሉት። እና ድርድር በጣም ወሳኝ ነው። ወጣቱ ቆም ብሎ ማሰብ አለበት። ሲጀመር አንተ የምታውቀው አይደለ ከህወሓት ጋር ሆኖ ከህወሓት ጋር ሰላም አማራ ነፃ ይወጣል ብሎ ማሰብ ይሄ ራሱ አንድ ድንቁርና እኮ ነው። ብዙ ታሪክ የምናውቀው አለ እኮ። እና አማራ በታሪኩ በገንዘብ ልጆቹ እንደዚህ ታሪኩ ከሚዋረድ አረፈደም አሁንም የሰላም ጥሩን ተቀብሎ ድርድርም ከሆነ ድርድር አድርጎ ኢኮኖሚ ደቋል ወደ ኢኮኖሚ ወደ ልማት ወደ እድገቱ እንዲመለስ የሞቱት ይበቃሉ። ከዚህ በኋላ ላሉት ደግሞ መስዋዕት እንዳይሆኑ ቆም ብለን ብናስብ በዛ ልክ ነው። አንዳንዴ የሰላም ጥሪ ሲቀበሉ እነ ፍቅሩን አይተሃል። እናትና ልጅ ደፍሮ ምናምን እንደዚህ ቀሚስ አልብሶ ብዙ ነገር ይባላል። እንደው እውነት ለመናገር አሁን ወይ ዘርፎ ልናስረው ሲል አመለጠ ይላሉ፣ ወይም ደፍሮ ልናስረው ሲል አመለጠ ይላሉ። የትኛው ከፍተኛ የአፋብን አመራር ነው ያልደፈረ ያልሰረቀ? እስኪ እውነት አፋብን በዚህ ልክ እርምጃ የሚወስድ ከሆነ እኛ በማስረጃ እንስጣቸውና ያስራሉ ወይ አያስሩ? ውሸታም ናቸው። እናውቃለን እኮ ከአፋብን ከፍተኛ አመራሮች የደፈረ እኔ በማስረጃ አለኝ፣ የዘረፈ እኔ በማስረጃ አለኝ። እና እነዚህ ሰዎች ሊዘርፍ ሲል አመለጠ፣ ዘርፎን አመለጠ፣ ለሚይዘው ሲል አመለጠ የሚሉ እኮ ወላጅ እናቱ እንደገደለው እኮ ስልጣን የሚሰጡ ናቸው። እንዴት ሄዲ አታውቅም እንዴ? ሰው ገደልክልን ተብሎ እኮ ወንድምን ገላል አባትን ገላል ተብሎ እኮ የሚሸለምበት ድርጅት ውስጥ ሰላምን ፈልገው ሲመጡ ብዙ ነገር ይባላልና አይደንቀርም። ለወጣቱ ግን ሁላችን በምንችለው ብናስረዳ፣ ሚዲያው ላይም ብንሰራ የሰላም አማራጭ እንዲቀበል ወደ ድርድር እነዚህ ዘራፊ አመራሮችን እንዲመጡ ግፊት ቢያደርግ የማይመጡትን ለይቶ ስለሚያውቃቸው ከነሱ ጎራ ቢለይ የሚል መልእክት ነው ማስተላለፍ ቴዲዬ። እሺ አመሰግናለሁ ያረጋል አያና ለሰጠህን በተለይ ጎጃም አካባቢ በትላንትናው ዕለት ማለትም መጋቢት 27 ቀን 2018 ዓመተ ምህረት የተካሄደውን በጀግና ኢትዮጵያ መከላከያ ሰራዊታችን እንዲሁም በጥምር ጦር የጸረ ሰላም ቡድኑ ላይ የተወሰደውን እርምጃ ከነ ማስረጃው ስላቀረብክልን እጅግ አድርገን በአድማጭ ተመልካቾቻችን ስም እናመሰግናለን። በቅርቡ ደግሞ ከኔ ጋር ቆይታ እናደርጋለን። አመሰግናለሁ ቴዲዬ። መልካም ጊዜ። እሺ አመሰግናለሁ።
መልካም በቀጣይነት የምወስዳችሁ ከመጀመሪያው መረጃ የተለየ አይደለም። የመጀመሪያው መረጃ ያው ከስፍራው ያለው መረጃ እንግዲህ በቀድሞ በእነሱ አጋራቸው አሁን ደግሞ ሰላሙን ወዶ የመጣው ጀግናው ወጣት ወንድማችን ያረጋል አያና ያቀረበልን የጎጃም አካባቢ መረጃ ነበር። አሁን ደግሞ መከላከያ ሰራዊታችን ኦፕሬሽናሊውን እንዴት እንደፈጸመ ዝርዝር መረጃ ወጥቷል። እሱን መረጃ እንደሚከተለው ላቅርብላችሁ። በሰሜንና በደቡብ ጎንደር ዞን በሰሜን ጎጃምና በደቡብ ጎንደር ዞን በተደረገው ኦፕሬሽን የሰሜን ምስራቅ እዝ የክፍለ ጦሩ የኮር አመራር አሁን ከደቂቃ በፊት መግለጫዎችን አውጥቷል። በዚህም በትላንትናው ዕለት ማለትም መጋቢት 27 ቀን 2018 ዓ.ም በሰሜን ጎጃም ዞን በተወሰደው በአዴትና በጎንጂ ቆላላ ወረዳ በተወሰደው እንዲሁም በደቡብ ጎንደር ዞን በስማዳና ወገዳ ከተማ የተደረጉ ኦፕሬሽኖቹ በተሳካ ሁኔታ ማጠናቀቁን ከሰዓታት በፊት መግለጫዎችን አውጥቷል። በዚህም እንግዲህ ጀግና ኢትዮጵያ መከላከያ ሰራዊታችን ለሰላም አማራጭን አልቀበልም ባለው ጽንፈኛው ቡድን ላይ የማያዳግም እርምጃ በመውሰድ ከ98 በላይ ሙት ሲያደርግ እንዲሁም ደግሞ ከ28 በላይ ምርኮ አድርጓል። እንዲሁም የነፍስ ወከፍ መሳሪያ 28 የቡድን መሳሪያ 1 በመማረክ በተለይ ደግሞ በሰሜን ጎጃም ዞን ሲመኩበት የነበረው ከደቂቃ በፊት እንግዲህ ወንድማችን የነገረን ሸዋነህ ሙሉጌታ የተባለው የሻለቃ አመራር ከነሙሉ ጀሌዎቹ ሲደመሰስ እንዲሁም ደግሞ የልዩ ዘመቻ እነሱ እንግዲህ ከመከላከያ ነው ሁሉን ነገር ማርክ የሚያደርጉት የልዩ ዘመቻ ክፍል አዛዥ የሆነው 50 አለቃ ዘካሪያስና ይናገር ተገኘን ጨምሮ በርካታ የቡድኑ አባላት መደምሰሳቸውን አሳውቋል። እንግዲህ መከላከያ ሰራዊታችን በዚህ የጸረ ሰላም ቡድን በተለይ የሰላሙን አማራጭ አልቀበልም ብሎ ጫካ እና በተለያዩ አካባቢዎች የተርመሰመሰ የአማራን ክልል ህዝብ እታገልልሃለሁ በሚል ጭምብል ነገር ግን ሰላም ወዳዱን የአማራን ክልል ህዝብ ንብረት እያወደመ ነጋዴዎችን እያሰቃየ ገበሬዎችን እያሰቃየ የሚገኘውን ዘራፊውን ጽንፈኛውን ቡድን ላይ የማያዳግም እርምጃ እንደሚወስድ የኮሩ ዋና አዛዥ አሳውቀዋል። የሰሜን ምስራቅ እዝ የኮሩ አዛዥ የሆኑት ብርጋዴር ጄኔራል አዲሱ መሐመድ እንደገለጹት የሰላምን አማራጭ አልቀበለው ባለው ጽንፈኛ ቡድን ላይ የማያዳግም እርምጃ እንደሚወሰድና ከክልሉ የጥምር ጦር በተለይ ከአርማ መከላከልና ከሚሊሻ ጋር በተቀናጀ መልኩ እርምጃዎችን አስፍቶና በሚገባበት ሸለቆዎችም ተከትሎ ከገባበት ገብቶ እርምጃዎችን እንደሚወስድ አሳስቧል። ከዚህ በፊት ጀግና ኢትዮጵያ መከላከያ ሰራዊታችን በለቀቃቸው በተለይም በደቡብ ጎንደር ዞን ዋና ከተማዋን ደብረታቦርን ጨምሮ በርካታ የወረዳዎችን በተለይ የሚታወቁትን በስም ጋይንትን ከተማ ጨምሮ በርካታ ከተማዎችን የሻቢያና የወያኔን ተልዕኮ በመቀበል እኒህ ከተሞች እንዲወድሙ አድርጓል። ይሄ ቡድን ለአማራ ህዝብ እታገላለሁ እያለ ነገር ግን የወጣበትን ማህበረሰብ በተለይ የሲቪል ተቋማትን እያወደመ እንደሚገኝና ይሄ ለህዝብ እታገላለሁ ከሚል ኃይል የማይጠበቅ ነገር ግን ጸረ ሰላም ቡድንነቱን ጸረ ህዝብነቱን በተግባር እያረጋገጠ እንደሆነ ብርጋዴር ጄኔራሉ ገልጸው በቡድኑ ላይ ግን የማያዳግም እርምጃ እንደሚወስዱ አሳስበዋል። ወደ ሌሎች መረጃዎች ወስዳቸዋል። በተከታይነት የምንወስዳችሁ እንግዲህ በኦሮሚያ ብሔራዊ ክልላዊ መንግስት በሰሜን ሸዋ ዞን በወረ ጃርሶ ወረዳ ቱሉ መልኪ ቀበሌ የጥፋት አጀንዳን አንግቦ የሚንቀሳቀሰው አሸባሪው የሸኔ ቡድን የማያዳግም እርምጃ ተወሰደበት ይለናል። ጀግና ኢትዮጵያ መከላከያ ሰራዊታችን 6ኛ እዝ በዞኑ ውስጥ ሲንቀሳቀስ የነበረውን ጸረ ሰላም ቡድን በተለይ አሸባሪውን የሸኔን ቡድን በአመራሮቹ ላይ በተለይ ጃል ተኩማ ያደሳ ጃል ለሚ እና ግብረ አበሮቻቸውን ጃል ለሚና ግብረ አበሮቻቸው ላይ በሰሜን ሸዋ ዞን ሲንቀሳቀስ የነበረውን የሸኔ ቡድን ላይ የማያዳግም እርምጃ ተወስዶበታል። እንግዲህ ይሄ ቡድን እንደሚታወቀው በርካታ በሰላም የገቡ የሸኔ ቡድን ቢኖሩም በነጃልሰኝ አማካኝነት ነገር ግን የቀረበለትን የክልሉ መንግስት በተለይ በነ ኦቦ ሽመልስ አብዲሳ የቀረበለትን የሰላም አማራጭ ከመቀበል ይልቅ
በአካባቢው እየተንቀሳቀሰ የታገልለታለው የሚለውን የኦሮሞን ህዝብ እያሰቃየ አርሶ አደሩን ከብቱን እየነዳ እንዲሁም ደግሞ ተማሪዎች እንዳይማሩ በማድረግ መሰረተ ልማቶችን በማውደም አጠቃላይ የግብጽን ተልኮ በማንገብ እንግዲህ ኢትዮጵያ ሀገራችንን በተለይ በኦሮሚያ ክልል አካባቢ መሰረተ ልማቶችን እያወደመ ያለ የአሸባሪ ቡድን መሆኑ ይታወቃል። ታዲያ ሰሞኑን በሰሜን ሸዋ ዞን ማለትም በኦሮሚያ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን በወረ ጃርሶ ወረዳ ላይ የስድስተኛ እዝ በወሰደው የማያዳግም እርምጃ በርካታ መሪዎችን አጥቷል። በርካታ የነፍስ ወከፍና የቡድን መሳሪያዎች ሲማረኩ እንዲሁም ለዚሁ ተራ ሽብር አገልግሎት ሊውሉ የነበሩ ቦምቦች F1 ቦምቦች በጀግና ኢትዮጵያ መከላከያ ሰራዊታችን በስድስተኛ እዝ መያዛቸውን መማረካቸው ታውቋል። ከዛ በተረፈ ግን አካባቢው ላይ የነበረውን ሁኔታ አሁን ወደ አንጻራዊ ሰላም የገባ ሲሆን በተለይ ህዝቡ ጀግና ኢትዮጵያ መከላከያ ሰራዊታችን ወደ ቦታው ኦፕሬሽን ለማድረግ ሲገባ ያደረገው ትብብር ለነዚህ አመራሮች መገደል ዋነኛው አቅም የህዝቡ መሆኑን እንግዲህ ጀግና ኢትዮጵያ መከላከያ ሰራዊታችን ገልጿል። በተለይ ስድስተኛ እዝ በብርጋዴር ጄኔራል ብርሃኑ ጥላሁን የሚመራው በምስራቅ ጎጃምና እንዲሁ በአባይ ሸለቆ አሁን ደግሞ በሰሜን ሸዋ ዞን ወረዳዎች ላይ ያደረገ ከዚህ ሳምንት በፊት ባቀረብነው መረጃ በሰሜን ሸዋ ደራ ወረዳ ላይ በተለይ የአማራ ጽንፈኛ እንግዲህ ደራ ወረዳ ላይ ሁለቱም ቡድኖች የሚንቀሳቀሱበት እንደሆነ ይታወቃል። የሸኔውን ቡድን ይንቀሳቀሳል በደራ ወረዳ፣ የጽንፈኛው የአማራ ጽንፈኛውን ቡድን ይንቀሳቀሳል በዚሁ በደራ ወረዳ። ሁለቱንም ወደ ሰላም አማራጭ በማምጣት በተለይ የሀገር ሽማግሌዎችና የሃይማኖት አባቶች ትልቅ ሚና በዚህ ወስደዋል። እንዲሁም ደግሞ ከዚህ ቀደም የገቡት የጽንፈኛው ቡድን አባላት በጎጃም በአባይ በረሃ አካባቢ ሲንቀሳቀሱ የነበሩት የዚህኛው ቡድን እንደገባ ሲያውቁ ለአለቃቸው ስለገባ በጀግና ኢትዮጵያ መከላከያ ሰራዊታችን በሰጣቸው መተማመን በራሳቸው ጥረት ሽማግሌ ምንም ሳይገባ በንግግር መጀመሪያዎቹ በሽማግሌ ገቡ። ከዛ በኋላ ግን ራስ በራስ ተሳስበው እንግዲህ በደራ አካባቢ ሲንቀሳቀሱ የነበሩ የጽንፈኛው ቡድን አባላት በሰላም እጃቸውን ሰጥተው ማለትም መከላከያ ሰራዊታችን በሰጣቸው ከለላና ደህንነት ባስተማማኝ ሁኔታ ሸለቆውን ተሻግረው ደራ እስከሚደርሱ ድረስ ከለላ ሰጥቶ ጀግና ኢትዮጵያ መከላከያ ሰራዊታችን ሰላም ስለወደዱ ሰላምን ስለመረጡ ሰላምን ስለፈቀዱ በሰላም ተቀብሏቸዋል። እንዲሁ ደግሞ ትላንት በተወሰደ በወረ ጃርሶ ግን ያለው ቡድን በህዝብ ውስጥ ተደብቆ ነገር ግን ህዝቡን ራሱን ያሰቃየ የነበረውን ያገተ ያፈነ እንዲሁም አንዳንዴ ወደ መኪና መንገድ ቀረብ ብሎ ደግሞ ከጎጃምና ከአዲስ አበባ የሚሄዱ መኪናዎች ላይ ትንኮሳ በመፈጸም ህዝብን ያማረረ ያሰቃየ የነበረ የሸኔውን ቡድን ላይ የማያዳግም እርምጃ በመውሰድ በተለይ ሲመሩት የነበሩትን ጃል ተኩማና ጃል ለሚ የሚባሉ የሸኔን አሸባሪ የቡድኑ አመራሮች መደምሰሱ ጀግና ኢትዮጵያ መከላከያ ሰራዊታችን ምን ያክል ህዝባዊ ዓላማ ህዝባዊ ትግል እንደያዘና ህዝቡ ራሱ በዚህ ኦፕሬሽን ላይ ተሳትፎ ነው ጀግና ኢትዮጵያ መከላከያ ሰራዊታችን በወሰደው እርምጃ ላይ ስኬታማ እንዲሆን ያደረገው። በዚህም ነው በተቀናጀ እርምጃ ላይ በተወሰደው መሳሪያዎችም እንዳልኳችሁ F1 ቦምቦች ለተራ ሽብር የሚውሉ F1 ቦምቦችን በቁጥጥር ስር ለማዋል የተቻለው በህዝቡ ድጋፍና በህዝቡ ርብርብ ነው። እንግዲህ መከላከያ ሰራዊታችን በተለይ የስድስተኛ እዝ ኮር አዛዥ የሆኑት ምንድነው ያሉት? በቃ ህዝቡ በዚህ ልክ ካገዘን በቅርብ ጊዜ ኦሮሚያ በተለይ ሰሜን ሸዋን አካባቢ ሙሉ በሙሉ ከዚህ አሸባሪ ሸኔ ቡድንና ከጽንፈኛው ቡድን ሙሉ በሙሉ ማጽዳት እንደሚቻልና የህዝቡ ድጋፍ እንዲቀጥል በተለይ በሰሜን ሸዋ በኦሮሚያ ክልል ሰሜን ሸዋና በምስራቅ ጎጃም ያለው ደጀንና የማርቆስ አካባቢ ማህበረሰብ ከተባበረ ደብረ ኤልያስ ከተባበረ በአካባቢው ላይ ፍጹም ሰላም ማስፈን እንደሚቻል የኮሩ አዛዥ አሳውቀዋል። ወደ ሌሎች መረጃዎች ልውሰዳችሁ። በቀጣይነት የምወስዳችሁ በደቡብ ወሎ ዞን መቅደላ ወረዳ ነው። በመቅደላ ወረዳ 022 ቀበሌ ላይ
11ኛ እዝ ከፍተኛ ድል ተቀናጅቷል። እስካሁን ድረስ በአማራ ክልል ባየናቸው ኦፕሬሽኖች በዚህ ልክ የጽንፈኛው ቡድን ሎጂስቲክ በጀግና ኢትዮጵያ መከላከያ ሰራዊታችን ሲገባ አላየንም። እውነት ለመናገር ለህዝብ ታገላለሁ ብሎ ወጥቻለሁ ከሚለው ቡድን ከህዝብ የዘረፋቸውን በርካታ የሲኖትራክ፣ በርካታ የባጃጆች፣ በርካታ የሞተር ተሽከርካሪዎች ሞተር ሳይክሎችን በትላንትናው ዕለት የጀግናው ኢትዮጵያ መከላከያ ሰራዊታችን 11ኛ እዝ በቁጥጥር ስር መዋል ችሏል። በዚህ ኦፕሬሽን የተሳካ የሚያስብለው በተለይ ከምግብ አኳያ ለምግብነት ሊጠቀምባቸው የነበረው የጽንፈኛው ቡድን የምግብ በተለይ ዱቄት፣ ሩዝ እንዲሁም ሌሎች ሽሮና በርበሬ የመሳሰሉ በርካታ የሎጂስቲክ የሆኑ ለጽንፈኛው ቡድን በምግብነት ሊያገለግሉ የሚችሉ ሎጂስቲኮች መያዛቸው ከእንደገና ተሽከርካሪ በተለይ ሞተር ሳይክሎችን ማአት ናቸው። ሞተር ሳይክሎቹ እነዚህ በቁጥጥር ስር መዋላቸው ከባለ ሀብቱ ከነጋዴው ነጥቀው ከአካባቢው ነጋዴ ነጥቀው ለግል መንቀሳቀሻቸው ሲጠቀሙባቸው የነበሩ ተሽከርካሪዎችን በቁጥጥር ስር መዋላቸው እንዲሁም ደግሞ ከገበሬው የዘረፉት የሚገርማችሁ ማዳበሪያ ሁሉ ተገኝቷል። እንግዲህ ከገበሬው ለገበሬ ታገላለሁ የሚል ቡድን እኔ እንደማይታገል አውቃለሁ፣ ግን እነሱ የሚሉት ማለት ነው እነሱ በሚሉት እንታገልለታለን ለገበሬው ነው የወጣ ነው የሚሉት ገበሬውን ማዳበሪያ እየነጠቁ ነው እነዚህ ይሄ ሌባ ቡድን ማለት ነው። እና በትላንትናው ዕለት ግን ሙሉ በሙሉ በመቅደላ ላይ በ022 ቀበሌ የተደረገው ኦፕሬሽን የጽንፈኛውን ቡድን በህዝብ መጠላት በህዝብ መገፋትና እንዲሁም መደበቂያ ማጣቱን ያሳየ ኦፕሬሽን መሆኑን እንግዲህ ከስፍራው ያገኘሁት መረጃ ያመለክታል። ጀግና ኢትዮጵያ መከላከያ ሰራዊታችንን በማህበራዊ ሚዲያ ገጹ አጋርቷል። ነገር ግን አካባቢው ለኔም ቅርብ ስለሆነ ኦፕሬሽኑን መረጃዎች ሙሉ በሙሉ ከስፍራው ማግኘት ችያለሁ። የጎጃሙን ዛሬ አስገባሁ እንጂ አቅጄ የነበረው እንደውም ከመቅደላ አካባቢ ያለውን ነው። ከመቅደላ አካባቢ ያለውን ጀግና ኢትዮጵያ መከላከያ ሰራዊታችን ቀድሞም ስላሳወቀው የመቅደላውን ትተን ወደ ሰሜን ጎጃሙ መረጃ የስልክ አስገብተናል። አስፈላጊ ከሆነ ባቤ ቶክቾ የቀጥታ መስመር ደግሞ የመቅደላውን ኦፕሬሽን ምን እንደሚመስል የምናሳያችሁ ይሆናል። ግን በአጠቃላይ ጀግና ኢትዮጵያ መከላከያ ሰራዊታችን ከሰሞኑ እየወሰደው ያለው የማያዳግም እርምጃ በተለይ የጽንፈኛውን ቡድን ሎጂስቲክ የኋላ ደጀን የሚባሉትን የማንጠፍና የማድረቅ ስራዎች በተቀናጀ ሁኔታ እየሰራ ይገኛል። ለዚህም ደግሞ የአካባቢው ታጣቂ ማለትም ሚኒሻ እንዲሁም የሰላም ዘብ አለ። ከሚኒሻ ደግሞ ትንሽ ዝቅ የሚል እንዲሁም ደግሞ የክልሉ ጀግናው አድማ መከላከላችን ትልቅ መስዋዕትነት በክልሉ ሰላም መስፈን እየወሰደ ነው የሚገኘው። የህይወት መስዋዕትነት ሁሉ በርካታ ህይወት መስዋዕትነትን እየከፈለ ነው የሚገኘው። እንግዲህ መከላከያ ነበር የሚወቅሱት። አሁን ደግሞ ክልሉን ሰላም በማስፈን ሰላም እንዲጸና በመታገል ደረጃ ያለው ጀግናው አድማ መከላከላችን ነው። የክልሉ ኃይል ነው ማለት ነው የተንቀሳቀሰ የሚገኘው። መስዋዕትነትን እየከፈለ ነው። ነገር ግን ያለ ድል መስዋዕትነት ስለማይገኝ አድማ መከላከላችን የፈለገ መስዋዕትነት እንኳን ቢከፍል ህዝባዊ ወገንተኝነቱን እንደቀጠለና በመስዋዕትነቱም ድል እያገኘ እንደሆነ ከስፍራው መረጃዎች እያገኘን ነው የምንገኘው። 11ኛ እዝ ግን አስደማሚ ገድሉን እንደቀጠለ ነው። ሌሎችም ኦፕሬሽኖች አሉ፣ በቅርቡ ጠብቀን ብለዋል። እንግዲህ ከእዙ የደረሰን መረጃ ነው። ሌሎችም መረጃዎች ደግሞ በቅርቡ ወደ እናንተ አድማጭ ተመልካቾቻችን እናቀርባለን። ፕሮግራማችንን ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። በሚሰማችሁን ሐሳብ ደግሞ በኮሜንት መስጫ ቦክሱ ሐሳባችሁን ስጡን። ምክንያቱም የእናንተ ሐሳብ እኛን ያበረታንና ወደ ሌሎች መረጃዎች ወስዳችኋለሁ። በቀጣይነት የምወስዳችሁ ደግሞ ወደ ሰሜን ጎንደር አካባቢ ላይ አርማጭሆ ነው። በላይ አርማጭሆ አካባቢ ለበርካታ ጊዜ ሹፌሮች ሲንገላቱበት የነበረ አካባቢ ነው። ነገር ግን በዛሬው ዕለት በተቀናጀ ህዝቡና የጸጥታ ዘርፉ በተቀናጀ መልኩ ዘራፊዎቹን በቁጥጥር ስር በመዋል አፍነው አግተው ይዘውት የሄዱትን ሹፌር መልሰው አሸክመው ወደ ከተማው ወደ ህዝቡ የመጡበት ሁኔታ ነው ያለው። ለዚህ ደግሞ የአርማጭሆ ህዝብ የማያዳግም ሁኔታ በዚሁ ዘራፊ ቡድን ላይ ተቃውሞውን አሰምቷል። ሆ ብሎ ወጥቶ ነው እነዚህን ዘራፊዎች የያዛቸው። በዚህም
በርካታ ሹፌሮች ደስታቸውን እየገለጹ ነው። በተለይ በዛሬው ዕለት ላይ አርማጭሆ ላይ በተደረገው የተቀናጀ ኦፕሬሽን እንግዲህ ከላይ አርማጭሆ ትክል ድንጋ አካባቢ ይዘው ሲሄዱ የነበረው በተለይ ግንድ መጣያ የሚባል አካባቢ ነው። ግንድ መጣያ ከግንድ መጣያ 40 መስመር ሲንቀሳቀስ የነበረን ሹፌር ነው ያገቱት። እንግዲህ ሹፌሩን ይዘው ሲሄዱ አጋቾቹ ህዝቡና የጸጥታ ኃላፊዎች በጸጥታ ዘርፍ ሰራተኞች ማለት ነው ታጣቂዎች እንግዲህ ይሄንን ዘራፊ ቡድን በመከታተል ህዝቡ ጋር ተቀናጅተው ህዝብ ካበረ ከየትም አይገባም ሌባ ምንም ከህዝብ የተደበቀ ነገር ስለማይኖር ማለት ነው። እንግዲህ ህዝቡ ሆ ብሎ ወጥቶ ነው ዘራፊዎቹን አፋኞቹን ሌባዎቹን ይዞ የወጣው። በነገራችን ላይ በሌባ ላይ ያለው የኢትዮጵያ ህዝብ አቋም ደስ የሚል ነው። አንድ ቦታ ላይ ሌባ ከተባለ የሚወርድብህ ዱላ አለቀልህ እና ሌባ የትም ቦታ አይደገፍም። ይሄ ትልቅ ባህላችን ደስ የሚል ተግባር ነው። እንግዲህ እኒህን ዘራፊና ሌባ ሰዎችን አፍነው አግተው የወሰዱትን ሹፌር ይዘው ተሸክመው እንዲመለሱ ያደረገው የላይ አርማጭሆ ህዝብ ነው። ለዚህ ክብር ይገባቸዋል። እንግዲህ ሹፌሮች ያለ ስጋት ያለ ምንም ሰቀቀን ወደ አካባቢያችን ኑ ያለው የላይ አርማጭሆ አካባቢ ህዝብ ነው። በዚህም የሚደነቅና የሚያኮራ ተግባር ሰርታችኋልና እጅግ አድርገን እናመሰግናለን። ሹፌሮች እንኳን ደስ አላችሁ። ምክንያቱም በዚህ አካባቢ በርካታ ሹፌሮች ሲሰቃዩበት የነበረው አካባቢ ነው። እንግዲህ ማህበረሰቡ ተነጋግሮ ነው ዘራፊዎችን ወንበዴዎችን አድኖ የያዛቸውና ሌሎችም መማሪያ ይሆናቸዋል። እኔን ያየ ይቀጣ ነው ትልቁ ነገርና በዚህ የላይ አርማጭሆ አካባቢ ማህበረሰብ የሚደነቅ ተግባር ፈጽመዋል። እናመሰግናለን። መልካም ውድ የሀቅና ሳቅ ሚዲያ ቤተሰቦች ዛሬው ፕሮግራማችን ይሄን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ለቤቱ አዲስ ከሆናችሁ ማለት ነው ሁሌም የሀቅና ሳቅ ቤተሰብ መሆናችሁን አረጋግጡ። የደወል ምልክቱን ስትጫኑ ምንጊዜም የሀቅና ሳቅ ዝግጅት ሲዘጋጅ ወደ እናንተ ቶሎ እንዲቀርብ ያግዛችኋልና የደወል ምልክቷን መጫናችሁን አዘንጉ ያልን የሀቅና ሳቅ የዘወትር መልእክት የሆነውን መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። እናመሰግናለን። ሰላም ቆዩ።